ዛሬ ይህንኑን ጥሪያችንን ለሁሉም እናቀርባለን። ወልቃይት ጠገዴ ላይ ትንኮሳ ለማድረግ ለዳግም ወረራ ተጋላጭ እንድንሆን መዋቅር ለማፍረስ የሚሞክር ካለ ፈጽሞ አይሳካለትም። ተሞክሮ ማይተነው ከሽፈዋል፣ ወድቀው ሂደዋል። ወደ ቀይ ባህር መውጣት የኢትዮጵያን ታሪካዊ ጠላቶችን ለመከላከል ያስችለናል ሲሉ ሌተናንት ሀለፎም መለሰ የቀድሞ ባህር ኃይል ተናገሩ ተብሏልና ጋዜጣ ፕላስ ላይ እንደተናገረው ወደ እንግዲህ ኢትዮጵያ ወደ ቀይ ባህር መመለሷ ለደህንነቷ መጠበቅና ታሪካዊ ጠላቶቿን የሚሸርቡትን ሴራ ሁሉ ለመከላከል አይነተኛ ሚና እንደሚጫወት ነው የቀድሞ የባህር ኃይል አባል ጁኒየር ሌተናንት ሀለፎም መሰለ የተናገሩት። ሌተናንት ሀለፎም መሰለ ለጋዜጣ ፕላስ እንደገለጹት የኢትዮጵያ ውስጥ አለመረጋጋትና የግጭት ምንጮች ከአባይና ከቀይ ባህር ጋር የተያያዙ ሲሆን ሀገሪቱ የታላቁ የህዳሴ ግድብን በማጠናቀቋ አንደኛውን ስጋት መቅረፍ ተችሏል። ኢትዮጵያ ደህንነቷን ሙሉ በሙሉ ለማረጋገጥ የቀጠናውን ሰላም ለመጠበቅና ኢኮኖሚዋን ለማሳደግ ወደ ቀይ ባህር መውጣት እንዳለባትም ነው ያስረዱት። ሀገሪቱ በአሁኑ ወቅት ጓዳ ተከራይታ ሳሎን ላይ ያለ ነጻነት እየተንቀሳቀሰች መሆኑን የጠቀሱት ሌተናንቱ ይህ ሁኔታ ለሉዓላዊነትና ለእኩልነት ተጠቃሚነት ሳናሳካ ያስቀረ በመሆኑ አጀንዳው እውን እንዲሆን የቀድሞ የባህር ኃይል አባላትና ሁሉም ዜጋ የበኩሉን ድርሻ ሊወጣ እንደሚገባውም ነው የመከሩት። እንግዲህ ኢትዮጵያ ወደ ቀይ ባህር መመለሷ ተሰሚነቷን ከማጎልበቱም ባለፈ ለሀገራዊ ህልውና ወሳኝ መሆኑም ነው የተጠቀሰው። የተከበራችሁ አድማጭ ተመልካቾቻችን እንግዲህ የውስጥ አጀንዳ የሚሰጡን ወጣ አድርገን እንዳለም ያለውን ነገር ሁሉ በመዳሰስ ዓለምን እንዳንረዳ ነውና ያንን ማድረግ ግዴታ ነው። የተጀመረው ነገር ዳር መድረሱ እንዲሁ የሚጠበቅ የውዴታ ግዴታ መሆኑንም የግድ ማመንና ለዛ መስራት ይኖርብናል። በዛም ቢሆን በዚህ የኛ ተሳትፎ ለመልካም ነገር ብቻ መሆን አለበት። ሌላው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በክልሉ ግጭት የተቀሰቀሰበትን ምክንያት የትግራይ ኃይሎች ወደ ጠለምት አካባቢ ለመግባት በሚንቀሳቀሱበት ወቅት የተፈጠረ መሆኑን ተናግሯል። እንትን ብለው እያሉ የተናገሩትን ማለት ነው። ከሰሞኑ በትግራይ ኃይሎችና በፌዴራል መንግስት መካከል የተቀሰቀሰው ግጭት የትግራይ ኃይሎች ወደ ጠለምት አካባቢ ለመግባት በሚንቀሳቀሱበት ወቅት የተፈጠረ መሆኑን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ናቸው የተናገሩት። ፕሬዝዳንቱ ይህንን የተናገሩት ጉዳዩን አስመልክቶ በትግራይ ቴሌቪዥን በሰጡት ማብራሪያ ላይ መሆኑን የተገለጠው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አርብ ጥር 22 ቀን 2018 ዓ.ም ባወጣው መግለጫው በትግራይ በአማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጫለሁ ብለዋል። ኮሚሽኑ በመግለጫው ከአንድ ሳምንት በፊት ጥር 17 ቀን 2018 ዓ.ም ጀምሮ ግጭት ከተካሄደባቸው ቦታዎች አንዱ የትግራይና አማራ ክልሎች የይገባኛል ጥያቄ ከሚያነሱበት አካባቢዎች አንዱ በሆነው ጸለምት ወይም ጠለምት መሆኑን አመላክቷል። በዚህ አካባቢ የተጀመረው ግጭት ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነም ጀነራሉ ተናግረዋል ተብሏል። ወደ ላይኛው ጠለምቲና በትንሹም ወደ ታችኛው ጠለምቲ የተወሰነ ኃይል እንዲሻገር ተወስኗል ሲሉ የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነም ነው እንግዲህ ያረጋገጡልን። ይህ ሁኔታ የተወሰነው ከተፈናቃዮች አለመመለስ ጋር በተገናኘ እንደሆነም ገልጧል ሲል ቢቢሲ ነው የዘገበው። ነገር ግን የተከበራችሁ አድማጮች አሁንም ይህንን ጉዳይ ባለፈው ፎቶ ወጥቶ የአይዲፒ ወርልድ እና እዛ አካባቢ ላይ ተክላይ ነው እንደዛ የሚባል ሰው የተወያዩትን የተጨቃጨቁበትን ስልክ ሁሉ እዚህ አሰምተን ነበር። ከዚያ ጋር ተያይዞ ማፈናቀል ከተፈናቀሉ በኋላም ዜጎችን ይዞ እያስራቡ ሲሰቃዩ ስቃያቸውን ደግሞ እንደገና ለዓለም እየተጮኸ የሚሸቀልበትንና በዚህ ልምዱ ደግሞ በጣም የታወቀ መሆኑን ወያኔን የምታስታውሱት ወይም የምታውቁት ነውና እሱን እያስታውሳችሁ ይህን ንግግሩን ስታዩ እጅግ አረመኔያዊ እዝነት የሚባል የሌላቸው በአንዳነት በዚህ ልክ ያዋርዳቸው ሰዎች መሆናቸውንም በትኩረት ነገሩ መርምራችሁ እንድትረዱ ነው ማሳሰብ የምፈልገው። ሌላው አቶ ስዬ አብርሃ ናቸው። እንግዲህ ስለ ህወሓት ኤርትራና ፋኖ ጥምረት ያላቸውን አቋም ገልጧል የሚል ሌላ ወሬ አለ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 24 ቀን 2017 ዓ.ም ምሽት 2018 ለማለት ነው ይቅርታ ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረገው ትብብር ማብራሪያ መስጠታቸውን የታወቀው። በዚህም አቶ ስዬ አብርሃ እንግዲህ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር
እያደረጉት ነው ያሉትን ጥምረት ተችተውታል። እንደ እርሳቸውም ገለጣ የአይነቱ ግንኙነት ትግራይን የትልልቅ ዝሆኖች ወይም የውጭ ኃይላት የጦር አውድማ ወይም መጫወቻ ያደርጋታል የሚል ነው። ሌላው የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን የጠቀሱት አቶ ስዬ ፕሬዝዳንቱ የትግራይን ጀነራሎች ለጭነት እንደሚመቹ አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸው ነው ያረጋገጡት። በሌላ በኩል በተመሳሳይ አቶ ስዬ የህወሓት ኃይሎች ከፋኖ ጋር ያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ የከፋ ችግር ውስጥ የሚከታት ነው ያሉት። የተፈናቃዮች መመለስም ሆነ የትግራይን መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጠው በዚህም አቋም አጥብቀው እንደሚቀጥሉም አረጋግጧል። አቶ ስዬ እንግዲህ አቶ ስዬም ሌላም ትግራይ ላይ ያገባኛል የሚል የፖለቲካ ፓርቲዎችም ጭምር ሆኖ በሰላም ህዝብን ሳይጎዳ የባለፈው ጦርነት ያመጣውን ማንኛውም ነገር በሙሉ ሂሳብ ውስጥ በማስገባት ከዛ ላለመክሰር ሌላ ስራ መስራት ላይ ብናተኩር የተሻለ አመኔታ ነው ማለት ነው የምንለው። ዛሬ ላይ ነው ሰው የሚያስፈልገው፣ ዛሬ ላይ ነው እውቀት የሚያስፈልገው። ስለዚህ ያንን ህዝብ እንደ ኢትዮጵያም እንዳጠቃላይ እንደ ኢትዮጵያ ህዝብም በዋናነት እዛ ያለው ህዝብ መሪ ስለሚሆን አቶ ጌታቸው ረዳና ሌሎችም ፓርቲዎች ምሁራን የሚባሉ ዲያስፖራ ላይ እዛ ያሉ መከራው የማይነካቸው ይህን ነገር በማቀጣጠል ከጥላትም ሆነ በተለያዩ ቦታዎች ላይ ጥቅምን ብቻ የሚያሳድዱ ሰዎችም ከዛ ግፍ ከሆነ ነገራቸው ታቅበው ቢያንስ ከዚህ በኋላ ሰው እንዳይሞት ሰው እንዳይፈናቀል ያለውን ይሄን የመገንጠልና ሁልጊዜም ሉዓላዊነቴ እየተባለ ኢትዮጵያ ላይ እንደ ምሽገር ተጣብቆ ከኢትዮጵያ ተነጥሎ ለመሄድ የሚያወሩ ሰዎችን አፋቸውን አስይዘው ቢያንስ እንደው ስልት ያለው ነገርም እኮ ሰው ይጠቀማል። ስለዚህ የሰዎችን ሞት በመቀነስ ላይ ሁሉም ሰው ሊሰራ ነው የሚገባው። ምክንያቱም በሁሉም ቦታ ላይ ይሄ ሚስጥር ተገልጧል፣ በራሳቸውም ተገልጧል፣ ሁሉ ነገር ታይቷል፣ ያልተሞከረ ነገር የለም፣ ህዝብ አውቋል። ከዚህ በኋላ ሰላምን ተጠቅሞ ወደ ሰላም መጥቶ ጥቂት የማይድኑ ሰዎችን በሚገባው ሸክፎ ህዝብን ከህዝብ ጋር አገናኝቶ በሰላም ኢትዮጵያን ማኖር እስካልተቻለ ድረስ ያልታወቀ ገመና የለምና እንዲሁ መፈራገጥ ምንም የሚያመጣው ነገር የለም። ግን አንድ ሰው ስለምን ይጎዳል ነው። ምክንያቱም በወልቃይት ላይም ትናንትናም ከትናንት ወዲያም ሰሞኑን ዛሬም የተካሄደውን ነገር ማየት በቂ ነው። በጉልበት የሚሳካ ነገር የለም ነው ያሉት አቶ ደመቀ ዘውዱ። የወልቃይት ጠገዴ ሰቲት ሁመራን ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ዛሬ ጥር 25 ቀን 2018 ዓ.ም በሁመራ በተካሄደው ህዝባዊ ሰልፍ ላይ ተገኝተው ንግግር ማድረጋቸው ይታወሳል። በንግግራቸውም የህወሓት ጦር ሰባቂነትና ተስፋፊነት የሚወገዝ ነው ያሉት ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብና አስተዳደሩ ከፌዴራል መንግስቱ ጎን የቆሙ መሆናቸውን ገልጠዋል። ሰላም ለሁሉም አስፈላጊ ነው ሲሉ የገለጹት ኮሎኔል ደመቀ እኛ ሰላም እንጂ ጦርነት አንፈልግም ነው። ትናንትናም ዋና አስተዳዳሪው አቶ አሸተ ደምለውም ያሉት ነው። በሰላም በመመካከር ሁልጊዜም በራችን ክፍት ነው፣ ከዛ ውጭ ግን ለዳግም ባርነት እጁን የሚሰጥ የወልቃይት ህዝብ የለም ነው ያሉት። ጨምረውም የህወሓትን የጦርነት ሰበቃና ጸረ ሰላም እንቅስቃሴ መላው ኢትዮጵያ ህዝብ በአንድ ላይ ሊቃወመው እንደሚገባም ነው ኮሎኔሉ ያሳሰቡት። ኮሎኔል ደመቀ በሰላም እንጂ በጉልበት የሚሳካ ነገር አይኖርም ሲሉ የተናገሩ ሲሆን ህወሓትና ጦርነት በቃ ሊባል ይገባል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ውስጣዊ ችግሮቻችንን ተረድተው መፍትሄ እንደሚሰጡ በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ሲሉም አጽንኦት ሰጠው ተናግሯል። የተከበራችሁ አድማጮች ይህንንና ዛሬም 60 ሺህ በላይ ተፈናቀሉ እንደዚህ የሚባለውን በራያ ቆቦ ወልዲያ አካባቢ ላይ ያለውን ስልክ በትንሹ እንደዚህ ቆረጥ አድርገን እናሰማለን። ከቦታው አካባቢ የደወለውን በዛም ይሁን በዚህ እውነት ነው የሚያሸንፈው። ተሳትፏችን ሁሉ ሀገርን እንዳይጎዳ ለማድረግ በጣም የተሻለ ውጤት ለማምጣት እንስራ የሚል መልእክት ነው ያለን። ስልኩንም ቪዲዮዎችንም ሌላ አባሪ እናደርጋለን። ሁሉንም እየተከታተልን በሚጠቅመን እንረዳ። ለመማር፣ ለማወቅ፣ ለማሻገር፣ ለመጠቀም፣ ላለመጎዳት፣ ጉዳትን ለማስቆም በሁሉም ነገር ላይ ለመፍትሄው መረባረብን ይልመድብን ማለት እንፈልጋለን። የሰልፋችን ዋና ዓላማ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለህፃናት፣ ሰላም ለእናቶች፣ ሰላም ለአረጋውያን፣ ሰላም ለኢትዮጵያውያን አንዱ ነው። ሰላም እንጂ በጉልበት የሚሳካ
አንዳች ነገር የለም። ክቡር ጠቅላይ ሚኒስትራችን ብልህ አርቆ አሳቢ የኢትዮጵያን ሀገራችን ውስጣዊ ችግርን ተረድተው ወደ ከፍታ እንደሚያሻግሩን አምነን መላው ወልቃይት ጠገዴ የአማራ ማህበረሰብ አስተዳደርና ህዝብ በጎናቸው እንደሆን ለመግለጽና ድጋፋችን ለማረጋገጥ ጭምር ነው። ባለፉት 27 ዓመታት ፍቅርና ሰላም ከማይተዋወቁ የህወሓት ቡድን በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን ያልተፈጸመ ግፍና በደል የለም። አሁንም ለዳግም ጦርነት፣ ለዳግም ጭቆና፣ ለዳግም ግፍና በደል በዓለም አቀፍ የፈረመውን የፕሪቶሪያል ስምምነት በመጣስ በጠለምት በይፋ ጦርነት ጀምረዋል። በነካን ዕለት ከመላው ኢትዮጵያ ህዝብና ከጀግናው መከላከያ ሰራዊት ጋር በመሆን ለአንዴና ለመጨረሻ ኢትዮጵያን መንካት አይቻልም እንዲል ማድረግ የግድ ይለናል። በሰልፉ ላይ የታደሙት የአካባቢው ነዋሪዎች አማራንን እንጂ አማራ እንሆን አላልንም የሚል ጠንካራ መልእክት ያስተላለፉ ሲሆን ተከዜን ተሻግሮ የሚመጣን ማንኛውም ወረራ ህዝቡ እንደማይታገስ አስረድተዋል። የማይካድራና የወልቃይት የሙላውን አማራ ጨፍጭፎ የሄደ ለአማራ ብቻ አለ ኢትዮጵያን ለማፍራስ የሚያደርገው ጥረት ነው። ይሄ ዛሬ እኛን ጨርሶ ነው እዚህ መግባት ያለበት እንጂ ተከዜ አይሻገራት። አገርን ያዝ አገራችን ይዘናል። አይ እኔ በጉልበት እገባለሁ የብሔራዊ ስምምነት አልገባም አልሰማም እኔ ሰላም ያስፈልገኝም እገባለሁ የሚል ከሆነ ድማ እንጠብቀዋለን። የተከዜ ዘመነን ሰልፈኞቹ እምቢ ለዳግም ባርነት የሀገር መከላከያ ሰራዊት ኩራታችን ነው፣ የጦርነት አዙሪትና ህወሓት በቃን፣ ሁላችንም የተከዜ ዘቦች ነን፣ እንዲሁም የፕሪቶሪያው የሰላም ስምምነት በተሟላ ሁኔታ ይተግበር የሚሉ መልእክቶችን አስተጋብተዋል። ሳባ ጌትየም ወልዲያም ሁሉም ደሞ ሰሞኑን ደሞ ምንድነው ራያ ቆቦያው ደውላሉ እዛ ሰዎች አሉ ግን ተፈናቀሉ ወጡ እየተባለ ይሄው ማባባስ ነው መቼም ሚዲያውና ሰላም ነው ሁሉም እናንተ ጋር መርሳም ወሎም አረም ዲና ነው የለም መጣ አሁን እንደው ስለፋኑ አይወራም አረ የለም አሁን እኮ ብላችኋል ስራው ምን ወደ ስራ ነው ሁሉም አዎ እንደው በጣም ነው የለም ናይ ጥፋት ምናምን ላይ እንደዛ ካለለማ ማን ሽፍታ አለ አይደለ ሽፍታ እኮ እንደ ሽፍታማ ሊኖራሉ ምንም የሰው ጉዳት ነው እንጂ አረኔ በጣም ብዙ እንትን ብሎ የመተማ መንገድ ሁሉ ተከፍቶ የተዘጋ በተባለው በየትኛውም አግባብ ላይ አሁን በሰላም ነው ሰው እየተንቀሳቀሰ ያለው በሁሉም አማራ ክልል ማለት ይቻላል እኔ የምሰማው ነው ሁሉ ሲከሽፍ የሚያወሩት ልክ ደግሞ አሁን ቆቦ ገቡና ይሄ አማራ ክልሉ ሲመታባቸው ከህወሓት ጋር ተያይዞ የራያ ሰው ተፈናቀለ ወደ ወሎ እየገባ ነው ከ60,000 ሰው በላይ ተፈናቀለ ይላሉ አይደለም ያለው ነው መጀመሪያ ጊዜ እንደው አንዴ ወደ ካለማጣው እዚህ ትንሽ ነው ከላጎ ቆይ ሰው እየተመለሰ ነው ተመልሶ ነው ሰው ወደ ተመለሰና